የግል ስፖርት አሰልጣኝ መሆን እንዴት ይቻላል ወይም ፐርሰናል ትሬነር መሆን እንዴት ይቻላል? ብዙ ሰዎች የግል አሰልጣኝ መሆን ወይም ፐርሰናል ትሬነር መሆን ማለት ስፖርቶችን መስራት ወይም ስፖርቶችን ማወቅ ይመስላችኋል። አብዛኛው ሰዎች የግል አሰልጣኝ መሆን ለራስ ስፖርት ብቻ መስራት ሳይሆን ወይም የራስን ነገር ማሳየት ሳይሆን ሰዎችን ጠንካራ ፊት አድርጎ እነሱን መለወጥ ነው የግል አሰልጣኝ ወይም ትክክለኛው አሰልጣኝ የሚባለው። የግል አሰልጣኝ በትክክል ምን ይሰራል? አንድ የግል አሰልጣኝ ሰዎች በተሻለ ሁኔታ እንዲንቀሳቀሱ በጣም ያግዛቸዋል። እንዲጠነክሩና ደግሞ በስፖርታቸው ሳያቋርጡ እንዲቀጥሉ በጣም ያግዛቸዋል። አንድ የግል አሰልጣኝ ፕሮፌሽናል የሚለውን ያዙልኝ። ይህ ማለት የሰዎችን እንቅስቃሴ ሁኔታ መገምገም፣ አንድ እንደ ሰው ፐርሰናሊ ደግሞ እንደ ሰው ስሙ ራሱ ይላል የግል ይላል አይደል? እንደ ግልነቱ ያንን ሰው ለብቻው ትክክለኛውን ገምግመን ትክክለኛውን ወርካው ትክክለኛውን ነገር ለሱ ፕሮቫይድ እንዲያደርግ ይረዳዋል። የግል አሰልጣኝ ትክክለኛ የአሰራር ዘዴና ትልቅ የእድገትን ደግሞ ማስተማር የሱ ትልቅ ኃላፊነት ነው። በተለያዩ ስትረሶች በተለያዩ ጉዳቶች ደግሞ በዛ ስፖርት ወይ በዛ ፊትነስ ውስጥ ሲስተጓጎል ማስተካከል። አንተ ቁጥሮችን ወይም ይህን ስራ ያንን ስራ ዝለል ተነስ ብቻ የምትል ሰው አይደለም፣ መሆንም የለብህም። አንተ የተገደበ አቅም ያላቸውን ሰዎች ችግር የምትፈታ አንድ ትልቅ ባለሙያ ነህ። በቀጣይ ደግሞ የምነግራችሁ የሚያስፈልጉ ክህሎቶች፣ እቺ ነገር ኪ ነች። ሰውነት ያማረ ሰውነት ሊኖርህ ይችላል፣ ደግሞ እሱ ሊረዳህ ይችላል። ግን ዋናው ኤሙ ግን ያንተ ሰውነት ማማሩ አይደለም። እውነተኛ ክህሎት ምንድን ናቸው? ሰው ከዚህ በታች እነግራችኋለሁ። እስከ መጨረሻው ተከታተሉ። ሰብስክራይብ ማድረጋችሁ እንዳትረሱ። Let's go. የመጀመሪያው ኮሚኒኬሽን መግባባት፣ ቀላል ስፖርቶችን ሰውን በሚገባው መልኩ ማስረዳትና ማስተማር ኮሚኒኬሽን። ቀጣዩ ደግሞ ትዕግስት ነው። ትዕግስት ደግሞ ግዴታ ያስፈልጋቸዋል። ለመሰላችሁ እናንተ ወይም አንተ በተረዳህበት መንገድ ያ ክላይንት ሊረዳ ስለማይችል ሰዎች አንተ በምትፈልገው ፍጥነት ላይረዱ ይችላሉ። ስለዚህ እዚህ ጋር ትዕግስት የሚያስፈልገው ለዚህ ነው። በቀጣይ ደግሞ የምነግራችሁ ሙያዊ ስነ ምግባር። የመጀመሪያው ተዘጋጅቶ መገኘትና በስራችን ላይ ደግሞ ጠንካራና ታታሪ መሆን ነው። ሞስት ኦፍ the clients ወይም ማናቸውም ከስተመሮቻችሁን ስታዩ አንተ ሚሊዮን ኪሎ አነሳ 300 ኪሎ አነሳ አላነሳ ግድ አይሰጣቸውም፣ ግድ ሊሰጣቸውም አይገባም። ከምንም በላይ የሚፈልጉት ምን እንደሆነ ታውቃለህ? አንተ እነሱን መረዳት ብቻ። ጂም ውስጥ ደግሞ አሰልጣኝ ሆናችሁ በጣም ስነ ምግባር የሌላችሁ፣ ይቅርታ ለዚህ ቃሌ መረን የወጣችሁ ወይም ባለጌ የሆናችሁ ትሬነሮች እንዳላችሁ ብዙሃኑ እናውቃለን። እስኪ ስለ ትሬነር ምንድነው ከተማ ውስጥ የሚወራው ብላችሁ እስኪ ዝም ብላችሁ አስቡት። የትኛው ባል ነው ኮንፊደንስ ኖሮት ሚስቱን ጂም የሚልከው? በማ ምክንያት? በዘልዛሎች ትሬነር ምክንያት። አንተ ደግሞ እዚህ ጋር ደግሞ ይሄን ቪዲዮ የምታየው ሰውዬ ይሄንን መሆን ስለሌለብህ ነው ኢሞሽናል ሆኜ የምናገር። ባለትዳር ተከብረው የመጡ ሰዎች አሉ። እነሱ ይፈልጋሉ። እነሱ ለምን በዳዴዋ ለአጯን አዝረክርክ አንተ ላይ አትሞትም? አንተ ወንድ አይደለ እንዴ? ቆፍጠና አትልም እንዴ? ፈሪሃ እግዚአብሔር የለህም እንዴ? ስንት ሰው ነው በዚህ ስራውን የሚያጣው? ስንት ሰው ነው ትዳር የሚያጣው? ሴቶቹ ራሶቹ እኮ አልፎም ደግሞ እንደጀብድ ሴቶቹም እኮ እንደዛ ነው ፈልገው እና ሰምራት አስኪ እኔ ጋር ነኝ አስተካክልት በጥፊ ነው መለጥፍልሽ ብትለፋደጂ። እንደዚህ አይነት ቋሚ ወይም አቋም ያለው ሰው ነው መሆን ያለባችሁ። እንደዚህ ያረጋችሁ ፊትነሱን እየገደላችሁ ስለሆነ ነው ኢሞሽናል ሆኜ የምነግራችሁ። ይሄ አሁን ካሜራማኑ እየሳቀ ነው፣ እኔ ግን ልስቅ አልችልም። ለምን? ብዙ ነገር የማየው ነገር ስላለ ነው። ስለዚህ ቆፍጠን ብለህ ስራን ሰርተ የሚገባን ገንዘብ ጠይቅ። እዚህ 5,000 እና 10,000 ብር እየጠየቅ እሷ 20,000 ብር ብታስገባልህ አንተ ነገ አልጋ ላይ ልትወርቅ እኮ ነው። ስለዚህ የሚገባን ለራስ ቫልዩ ማወቅ አለብህ። አንተ ይሄን ቪዲዮ የምታውሰው ሰውዬ እንዲህ ትሆናለህ ብዬ ሳይሆን እንደዚህ እንዳትሆን እየመከርኩህ ስለሆነ ነው። ስለዚህ እንደዚህ አይነት ትሬነሮች ደግሞ ከተማው ላይ አሉ። አንቺም ደግሞ ትሬነርሽን ስትመርጪ ትክክለኛውን ትሬነር ስሚ። ሬፒቲሽን የሚባል ነገር አለ። እስኪ ካሉ ትሬነሮች ከክላይንቶቹ ስሚ። ጂም ውስጥ ገብተሽ ማን ነው እንደዚህ ከሱ ጋር ሉም በይ። በድብቅ የምታረጊው ነገር ሊኖር ይችላል። አዎ እሱን አይ ዶንት ኬር። ግን የምትንዘላዘይ ከሆነ አንቺ ራስሽ ቆፍጠን ማቲ ከሆነ እሱ ምን ያደርግሽ ልልሽ አልችልም። እሱ ራሱ ቆፍጠን ማለት ግዴታው ስለሆነ፣ ስለዚህ ይሄ ደግሞ ከምንም በላይ ፊትነሱን የሚገል ፐርሰናል ትሬነር የሚባለውን ስም ራሱ ስም የሚያጠፋ ነገር ስለሆነ ትንሽ ኢሞሽናል ስለሆንኩኝ በጣም ይቅርታ። እንደዚህ አይነት ዘላል ሰዎችም እንዲያነ ፈልጋችሁ የምትመጡም ሳለ እዚህ ትባረራለሽ። እንደዚህ የሆንክ ማሰልጣኝ ካለ ጊዜ ነው ትዋረዳለህ። እግዚአብሔር ራሱ አይባርክልህ። ፈጣሪ አምላክ አላህ ራሱ አይባርክልህ።
ኔክስት ምንድነው የምነግራችሁ? ትንሽ ኢሞሽናል ሆኛል። ውሃ ጠጥቼ ተረጋግቼ ነው የምገባው። በቀጣይ ደግሞ የምናየው ትምህርትና ሰርቲፊኬት ነው። አሁን ደግሞ በየሰዓቱ እቺ የአንድ ወር ኮርስ ተወስዱና ትመጣላችሁ። ከዛ በኋላ ምን ትላላችሁ? ሰርቲፋይድ ኢንተርናሽናል ሰርቲፋይድ ምናምን የምትሉ ሰዎች አላችሁ። ከማን እንደዚህ ቀላል አይደለም። የሰው ህይወት ነው የምታሰሩት። ስለ ሲፒአር ሳታውቁ እንዴት አንድ ሰው ፈርስት ኤድ መስጠት የሚባለውን ነገር ሳታውቁ በአንድ ወር ውስጥ ይሄንን ተምረናል ብላችሁ የምታሰሩ ሰዎች አለ። ሰርቲፊኬሽን ግዴታ ነው? አዎ ግዴታ ነው። ግን ሰርቲፊኬት አለኝ ብለህ ደግሞ አፕላይ ካላረከው ኖሌጁን ደግሞ ጭንቅላት ውስጥ ኖር አፕላይ ካላረከው ደግሞ እሱ ደግሞ ድንቁርና ነው። ለጀማሪ አሰልጣኝ ለሴፍቲ ለደህንነትና ለሚባለው ቢሮክራሲ ደግሞ አንድ ሰርቲፊኬት ግዴታ ነው። አብዛኛው ጊዜ እንደዚህ ኢንተርናሽናሊ ሰርቲፋይድ አድርገው የሚያስተምሩ ትምህርት ቤቶች ለምሳሌ እኔ የተማርኩበት NASM ናዝም ላይ የተማርኩት ምንድነው መሰላችሁ? የመጀመሪያው ስለ ሰውነት ወይም ስለ አናቶሚ ተምረናል። የምንሰራቸው ደግሞ የልምምድ ቴክኒኮችንም ደግሞ አይተናል። ሌላኛው ደግሞ ፕሮግራም አወቃቀር ወይም ፕሮግራም ዲዛይኒንግ ደግሞ at the same time እሱንም ተምረናል። ስለ ኢንጁሪ ደግሞ ከመምጣቱ በፊት ስለሱ ግንዛቤ፣ ስለ ጉዳት፣ እነዚህን የመሳሰሉ ነገሮችን በደንብ ተምረናል። ሙሉ ደርዘን ሰርቲፊኬት ኖሮ የማስተማር ወይም ኮቺንግ ክህሎት ከሌለ ደግሞ it's useless brother፣ ዋጋ የለው። በመጨረሻ የምነግራችሁ ምንድነው ጀማሪዎች እንዴት መጀመር አለባችሁ? ከየትስ ወይ ከምንስ ትጀምራላችሁ? የመጀመሪያው ቤዚክ የሆኑ ሙቭመንቶችን መረዳትና ማወቅ፣ ለራስ በደንብ በቆንጆ ፎርም በቆንጆ ቴክኒክ መስራት። ለምሳሌ እነምን ምካልክ እነ ስኳት፣ እነ ዴድ ሊፍት፣ እነ ቤንች ፕሬስ፣ እነ ሾልደር ፕሬስ፣ እነ ፑል አፕ፣ እነሱን እንቅስቃሴዎችን በደንብ ማወቅ መረዳት። ሁለተኛው ስቴፕ ደግሞ ማሰልጠንን ተለማመድ። ይህን ነገር እንዴት ተለማመዳለ መሰለ? ስራ ከሌለ ክላይንት ሆነ አንድ ጂም ቤት ውስጥ ከገባ በኋላ ምናልባት ብቻውን የሚደፋደፍ ሰው ግን ገንዘብ ከፍሎ አቅም ካነሰው አንተ ጀማሪ ከሆንክ እዛ ላይ ሪሰርችን መስራት ማገዝ። አንተ ትንሽ እውቀት ስላለ እሱን ማገዝ ስለምትችል ያ ሰውዬ ገንዘብ ሳይኖሮት መክፈል ካቃተው አንተ ሙቭመንቶችን ማሳየት ደሞር ያወራው ደሞር ያስተማርከው ስመት አንተ ጎበዝ እየሆንክበት ትመጣለህ። እቤት ደግሞ እናት ላይ አባት ላይ እህት ላይ ደግሞ ቀላል የሆኑ ሙቭመንቶችን ባዲ ዌይት እንቅስቃሴዎችን ሞክራቸው። እኔ እንደዛ ስላደረኩኝ ነው አሁን እንደዚህ እሳት የላሰ ተወናት ሽቶብሽ። ሶስተኛው ስቴፕ ደግሞ በጣም ኪ የሆነው ብዙ አሰልጣኞች ዲስ ዴይስ የሌላቸው ነገር ምን እንደሆነ ታውቃለህ? ፕሮግራም ዲዛይን አያደርጉ። ፕሮግራም ዲዛይን ሳያደርጉ የተደገፈው ማሽን ወይ ነይ ግቢ እዚህ ጋር ይላል። ያየውን ማሽን ትዝ ሲለው እቺኛዋን ግቢ እቺኛዋን ግቢ ምናምን ይላል። እዛው ጭንቅላቱ እያየ የሚፈጥር አሰልጣኝ ያለበት ቦታ ነው። አንድ ሰው ደግሞ ፕሮግራም ዲዛይን ካልተደረገለት አያድግም፣ አይለወጥም። ክላይንት አንተም ክላይንት ማይለወጡ ለምን ታውቃለህ? ትክክለኛ ፕሮግራም ዲዛይን ስላልተደረገላቸው። ከዛ ሰውዬ ጋር ጎል ወይም ከሰውየው ወይም ከከስተመር ጎል ጋር ስንት ሬፕ መስራት አለበት፣ ስንት ድግግሞች መስራት አለበት፣ ስንት ኪሎ መያዝ አለበት፣ ስንት ሴት መያዝ አለበት፣ ለስንት ደቂቃስ ማረፍ አለበት የሚለውን ነገር ደግሞ በደንብ ማወቅ አለባችሁ። በቀጣይ ደግሞ የምነግራችሁ በጀማሪ አሰልጣኞች ኮመንሊ የሚሰሯቸው ስህተቶች። አብዛኞቹ ጀማሪ አሰልጣኞች ተመሳሳይ የሆነ ስህተት ይሰራሉ። አንተ ይሄን እንዳትሆን ነው የምመክርህ። ስፖርታዊ እንቅስቃሴዎች ወይም ልምምዶችን ማወሳሰብ። ያቃል ብቻ እንድትባል አሰልጣኝ ሆነ ያቃል ብቻ እንድትባል የምታውቀውን ለምሳሌ የእግር እንቅስቃሴ 20 የእግር እንቅስቃሴ ዓለም ላይ ቢኖር 20ውንም በአንድ ቀን በአንድ ሰዓት ውስጥ የምታሰራ አሰልጣኝ። ሌላኛው ደግሞ የማይገባ ወይም የታዋቂ ኢንፍሉዌንሰሮች የሆኑትን እኛ ሀገር ሳይሆን ውጪ አገር ያሉትን ኢንፍሉዌንሰሮች የነሱን ፕሮግራም መከተል፣ እሱን ኮፒ አድርገህ ለማይገባው ሰው መስጠት። ዋው! ሪከቨሪ ወይም እረፍትና ትክክለኛ የሆነ ቴክኒክና ፎርም ያለውን አሰራር ችላ ማለት። ይሄ እንደዚህ ሆኜ የምናገረው ደረቴን ነፍቼ አንተ ይሄንን ስህተት እንዳትሳሳት፣ አንተ ጀማሪ የሆንከው አሰልጣኝ እንዳትሳሳት ላንተ በፍቅር እነግርሃለሁ። ይህንን ስፖርት ደግሞ አውቀዋለሁ ብሎ ደግሞ የማወቅ ጭንቅላቱን ገድቦ ትላንትና ወይ ከሰዓት ስፖርቱን ጀምሮት አውቀዋለሁ ብሎ ለሚያሰራው አሰልጣኝ ደግሞ ልኩን እነግረዋለሁ። ያንን ሰው ከማገዝ ወይም ከመርዳት ይልቅ ሰዎችን ዋው ኢምፕረስ ለማድረግ ለማስደመም የምትጥሩ ሰዎች የምትጥሩ አሰልጣኞች እንዳትሆን
እንዳትሆን በቀላል መንገድ ፕሮግራሙ ዲዛይን ተደርጎ ኮንሲስተንትሊ በቀጣይነት የሚሰራን ስራ ሁሌ ማስበለጥ ወይ የሌለባችሁ ማውረድ ያለባችሁ ደግሞ ሁሉ ጊዜ ውስብስብ ያለ በየቀኑ የተለያየ ነገር አዳዲስ ነገር የሚያመጣባችሁ እንቅስቃሴ የሚሰጣችሁን አሰልጣኝ ራቁት እንዳትሆኑ። እሱ ነው ባይ ዘ ወይ ፐርሰናል ትሬነር በአንድ ጊዜ ስኬታማ የሚያደርግ ነገር አይደለም። እኔ እንደዚህ እናንተን ደረቴን ነፍቼ የማወራችሁ ከዛሬ 7 ዓመት በፊት ቢውል የተደረገ ነገር ነው እናንተን የማወራችሁ እንጂ ዛሬ ያዋጣል ወይ ያበላል ብዬ የጀመርኩት ነገር አይደለም። ስለዚህ ፓሽኑና ፍቅሩ ሊኖራችሁ ይገባል። እምነትን ለማግኘት ጊዜ ይፈጃል። እኔ እንዳልኳችሁ ከ5 ዓመት በላይ ይህንን እምነት ቢውል ለማድረግ አረጌ ነው። በአንድ ዓመት እንዲህ አይነት ተቀባይነት አልነበረኝም። ገቢህ የሚጨምረው ባለህ ልምድ ልክና ቅድም እንዳልኩ እነዛ አይነት መረን የወጣ ትሬነር ከሆንክ እመነኝ የምታገኝ ይመስላል፣ ግን you are not blessed። ደንበኞችን ሳቲስፋይ ያደረጉ ደንበኞችን ለዛ ለረጅም ጊዜ አንተ ጋር ማቆየት ክህሎት ይጠይቃል። በልምድ የሚመጣ ነገር ነው። ላንተ ገቢም ደግሞ ትክክለኛው እሱ ነው። ስራዬን በትክክል እየሰራው ነው የምትለው ያ ነገር ሲመጣ ነው እንጂ በየሰዓቱ አዲስ ሰው እየመጣ ያንን ሰው ሳትለውጠው እየሄደ ሲመጣ ብሮ አንተ ንግድ አይደለም ያስከው። የሰዎችን ጤና ቼንጅ እያደረክ ላይፍ ስታይላቸውን ክሬት እያደረክ እየጠቀምካቸው ነው እንጂ። ነገር ግን ይሄ ዝና፣ ሴት፣ ገንዘብ የምትፈልግ ከሆነ ግን በፐርሰናል ትሬነር ህይወት ውስጥ አትቀጥልም። ብዙ የጠፉ ሰዎች ስለምናቅ ገና የሚጠፉም ደግሞ አሉ፣ ጫፍ ላይ ያሉ። ሙዟ ስታዳልጥህ ወረድክ፣ ቻው ፒስ አውት ነህ አሉ፣ እናያቸዋለን ሲጠፉ። የግል አሰልጣኝ ለመሆን ሁሉ ነገርን ማወቅ አይጠበቅብንም። ጠንካራ የስራ ኤቲክስ ያስፈልጋል። ኮንሲስተንሲ ያስፈልጋል። ጠንካራና መሰረታዊ ክህሎት ወይም እውቀት ያስፈልጋል። በግልጽ የማሰልጠን ችሎታ ያስፈልጋል። አራተኛ ደግሞ የምጨምርልህ ስለምወድህ ስለማከብርህ ሴትም ኮንክ ወንድም ኮንሽ ራሳችሁን አፕዴት አድርጉ። ልክ ራሳችሁ ለመልበስ ልብሳችሁን ይሄ ቲሸርት ምናምን እንደምትቀያየሩት ሁሉ የሆኑ አጫጭር የሆኑ ኮርሶችን ከሜኑ ከትልቁ ኮርስ በኋላ አጫጭር ኮርሶችን ማወቅ፣ ዩቲዩብ ላይ አሪፍ ቭሎጎችን ማየት። ኢትዮጵያ ውስጥ ከፈለክ ዲስ ፔጅ ሄኒ ፊትነስ ፔጅን ማየት፣ የነ ቤን ታምራትን ፔጅ ማየት፣ ሌላ ስለ ፊትነስ በቃ አሉ ያሉትን ሰዎች እነሱን ማየት። ይሄ ነገር በሰፊው ይወራበት ወይ እንደ ሴሚናር የሚደረግ ወይ ብቻ በእንደዚህ አይነት ነገር ጠለቅ ባለ እውቀትና ጠለቅ ባለ ነገር ይነገራል የምትሉ ካለ ኮሜንት ላይ የገባችሁ አስቀምጡልኝ። ያው ብዙሃኑ ይሄን ነገር ትፈልጋላችሁ፣ ኮሜንት ላይ ገብታችሁ ጻፉልኝ። ከዛ በኋላ በደንብ አስበንበት ያለችዋን ነገር በደንብ እናወራበታል። ይሄንን ፔጅ ሰብስክራይብ አድርጉት። እዚህ ፔጅ ላይ ስለ ላይፍ ሳይንስ፣ ስለ ሞቲቬሽን ብቻ ምን ብዬ ልንገራችሁ፣ እስከናንተ ቢቻሉ ከናንተ የሚጠበቀው ሰብስክራይብ ማድረጋችሁ። ይሄንን ቪዲዮ ጎበዝ ትሬነር እንዲሆንላችሁ የምትፈልጉት ሰው ላኩለት። ጎበዝ የማይመስላችሁ ደግሞ አሁን ትሬነር ነኝ ለሚል ሰው ደግሞ ይሄንን ቪዲዮ ቆርጠህ ላክለት ይላል። መልካም ይመቻችሁ። see you next time peace